እንደምን አረፈዳችሁ? እንደምን ሰነበታችሁ? የቸርነት አምላክ እግዚአብሔር አምላካችን ስላደረገልን በጎ ነገር ሁሉ ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም እግዚአብሔር ያከበራችሁ የቅዱሳን አባቶቻችን የቅዱሳት እናቶቻችን ሁሉ ስማቸው እንደየክብራቸው የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን ጊዜ የዕለቱን የወንጌል ትምህርት መነሻ አድርገን ጥቂት የእግዚአብሔርን ቃል እንሰማለን። ሁላችሁም ተረጋግታችሁ ቃሉን እንድትሰሙ መልእክቴ ነው። የቆሙ ሰዎች ይታያሉ። ወንበር የለም። ውስጥ ወጥላችሁ ወንበር ሌላ ወዲያ የሚኖረው ቀድሞውን ማዘጋጀት። ስለዚህ ወንበር ላይ መሀል ክፍት ካለ የባያላችሁ ቁጭ በሉ። በእናቶችም በእህቶችም ወጣቶች አግዟቸውና ከዚያ ከግራውንድ ብዙ ወንበር አለ። በእናንተው መገልገያ ስለገዛ ነው። እንግዲህ የእኛ ክፍተት ነው ማለት ነው። ቀድሞ ማዘጋጀት ስብከተ ወንጌሉ ድርሻ ነው። ምዕመናን ከመጡ ዘንድ አረፍ ብለው እግዚአብሔርን መስማት ስላለባቸው ማዘጋጀት ነው። እግዚአብሔር ከሁላችን ጋር ይሁን። እስቲ አመስግኑት እግዚአብሔርን። እንግዲህ እግዚአብሔር ቸር ነው። እግዚአብሔር በባህሪው ጠባቂ ነው። ሁላችንንም እግዚአብሔር ጠብቆ በእውነት ሰኔ 12ንም በዓለ ቅዱስ ሚካኤልን በሰላም አክብረን ያ ሁሉ ሕዝብ መጥቶ የቅዱስ ሚካኤልን ተአምር አይቶ ምንም ሳይሆን አንድም ችግር ሳይፈጠር ሁሉም ሰው በሰላም ወደ ቤቱ ገብቶ ዛሬ ደግሞ እንደገና በዕለተ ሰንበት በእሱ ቤት እንዲሁ ለመገናኘት እግዚአብሔር አድርሶናልና አሁንም እግዚአብሔር አምላካችን ምስጋና ይድረሰው። ልክ ብላችሁ አሁንም አመስግኑት እግዚአብሔር። እንግዲህ የዛሬው ወንጌል በክርስቲያኖች ላይ ስለሚደርስ ፈተና የሚናገር ነው። ዛሬ በቅዳሴ መካከል ምናልባት ቀድማችሁ የመጣችሁ ሰምታችሁ ሊሆን ይችላል። የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 15 ከቁጥር 17 እስከ ፍጻሜ ያለው የወንጌል ክፍል ተነቧል እና ይህ የወንጌል ክፍል የሚያሳየው ለጊዜው በሐዋርያት ላይ ፍጻሜው ደግሞ በሁላችንም በክርስቲያኖች ላይ ስለሚደርሰው መከራ የሚያሳይ ነው እና ሲጀምር በዓለም ሳላችሁ መከራ አለባችሁ ብሎ ነው የሚጀምረው። እኔ ከዓለም መርጫችኋለሁ። ስለዚህ ከዓለም ስላይደላችሁ ከዓለም ስለለየዋችሁ መከራ አለባችሁ ብሎ ይጀምርና ይህን ለማስረዳት ደግሞ ሌሎችን ብዙ ትምህርቶችን አስተምሯል ጌታችን። ስለዚህ ዛሬ አሁን በዚህ ሰዓት የምንሰማው ከእግዚአብሔር ጋር ስለመሆናችን ፈተና እንደሚገጥመን ያን ፈተና ደግሞ እንዴት ማለፍ እንደምንችል
የሚያሳይ ትምህርት ነው ማለት ነው። አጠቃላይ የዮሐንስ ወንጌል ምዕራፍ 15 ስናየው 3 ነገሮችን የያዘ ነው። ስንት ነገሮችን አልኳችሁ? በደንብ ተከታተሉ። 3 ነገሮችን የያዘ ነው። እንደ አጠቃላይ ምዕራፉን እንኳን ብናየው የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ ፍጻሜ ያለው በ3 ነገሮች ወይም 3 መሰረታዊ ትምህርቶችን ይዞ ይገኛል ወንጌሉ ማለት ነው። የመጀመሪያው ክርስቶስ አምላካችን የወይን ግንድ እንደሆነ፣ እኛ ደግሞ አማኞች ቅርንጫፎች እንደሆን፣ ቅርንጫፍ ከወይኑ ግንድ ከተለየ ሕይወት እንደሌለው፣ የቅርንጫፉ ደህንነትና ሕይወት ከግንዱ ጋር ሲኖር ብቻ እንደሆነ ምሳሌ አድርጎ የወይን ግንድ ራሱ ክርስቶስ እንደሆነ፣ ቅርንጫፍ የተባልነው ደግሞ እኛ አማኞች ከቅዱሳን ሐዋርያት ጀምረን ያለን አማኞች እኛ ክርስቲያኖች እንደሆን አስተምሯል። ክብርና ምስጋና ይግባው። በደንብ አስተውሉ። ኢየሱስ ክርስቶስ የወይን ግንድ ይባላል። አነ ውእቱ ሐረገ ወይን ዘጽድቅ እና እኔ የወይን ግንድ ነኝ ብሎ ራሱ አስተምሯል። እና እሱ የወይን ግንድ ሲሆን እኛ ደግሞ ቅርንጫፎች እንደሆን እና ቅርንጫፍ ከግንዱ ከተለየ ሕይወት እንደሌለው እናንተም ከእኔ ከተለያችሁ ምንም ነገር ማድረግ አትችሉም ብሎ ለሐዋርያት ዛሬ ደግሞ ለእኛ ክርስቶስ በማይታበል ቃሉ አስተምሯል። ወዘእንበሌሰ ይትክሉ ገቢረ ወይምንተኒ፣ ከእኔ ጋር ካልሆናችሁ ከግንዱ ጋር ካልሆናችሁ ምንም ነገር ማድረግ አትችሉም። ቅርንጫፍ ከግንዱ ከተለየ ሕይወት እንደሌለው እንደሚደርቅ፣ አሁን ፊታችሁ ላይ የምታዩዋቸው ዛፎች ግንድ አላቸው፣ ቅርንጫፍ አላቸው። ቅርንጫፎች ከግንዱ ከተለዩ ሕይወት የላቸውም፣ ይደርቃሉ፣ ወዲያው ወደ ማገዶነት ይቀየራሉ ማለት ነው። ጓራችሁ እንኳ የተከላችሁትን ዛፍ ቅርንጫፉን ከመለመላችሁት በኋላ ቅርንጫፉ ይደርቃል፣ የታወቀ ነው። ስለዚህ ክርስቲያን ማለት ሕይወት የሚኖረው የሚለመልመው ፍሬያማ የሚሆነው እና በምድር ላይ ሲኖር ስኬታማ የሚሆነው የወይን ግንድ ከተባለው ከክርስቶስ ጋር ከአምላኩ ጋር ሲሆን እንደሆነ ጌታችን ኢየሱስ ክርስቶስ አስተምሯል ማለት ነውና ከወይን ግንድ እንዳንለይ እግዚአብሔር ይርዳን። እስኪ አሜን በሉላቸው። ከወይኑ ግንድ ተለይተን ፍሬ የማናፈራ በኃጢአት የደረቅን ሰዎች እንዳንሆን ማወቅ ያስፈልጋል ማለት ነው። ይህን አስተምሯል ምዕራፍ 15 ከቁጥር 1 እስከ 12 ድረስ። ከዚያ ይቀጥልና እርስ በርስ ስለመዋደድ አንዱ አንዱን እንዴት መውደድ እንዳለበት ወዘንተ ትእዛዘ እየእዜዝክሙ ከመ ትፋቀሩ በበይናቲክሙ፣ እኔ እናንተን እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ይላል ጌታችን። እኔ እንደወደድኳችሁ። ስለዚህ እርስ በርስ ለመዋደድ በሁለተኛው አንቀጽ አስተምረዋል ማለት ነው ኢየሱስ ክርስቶስ። አንዳችንን ስለመውደድ። ለዚህ ደግሞ መነሻ ያደረገው እኔ እናንተን እንደወደድኳችሁ ነው የሚለው። እግዚአብሔር ምስጋና ይድረሰው። እስቲ አመስግኑት እስቲ አምላካችን። ወዘንተ ትእዛዘ እየእዜዝክሙ ከመ ትፋቀሩ በበይናቲክሙ በከመ አነ አፍቀርኩክሙ፣ እኔ እናንተን እንደወደድኳችሁ እናንተ ለእናንተ ዋጋ መስዋዕት ሆኜ እንደመጣሁላችሁ እናንተ ደግሞ እርስ በርሳችሁ ተዋደዱ፣ አንዱ ለአንዱ
ራሱን አሳልፎ እስከ መስጠት ድረስ ተዋደዱ ይላል። ግን ይሄን ማን ያደርገዋል? ዛሬ በእኛ ሕይወት የለም። ይሄ እኔ እንደወደድኳችሁ የእኔና የእናንተ የእርስ በርስ መዋደድ መሰረቱና መነሻው ኢየሱስ ክርስቶስ እኛን መውደዱ ነው። ምሳሌ እንዳናጣቆ ነው። እግዚአብሔር እኛን ከሰማይ እስከ መውረድ እስከ መሆን ድረስ ወዶናል። እኔና እናንተ ሰው እስከ መሆን እግዚአብሔር ሰው የሆነበት ዓላማ እግዚአብሔር ለምን ሰው ሆነ ብላችሁ ብትጠይቁ ሰው ስለመውደዱ ነው። ሌላ ምንም ዓላማ የለውም። ሰው ስለመውደዱ አባ ሕርያቆስ እንዳለው ፍቅር ሰሐቦ ለወልድ ኃያል እመንበሩ አካላዊ ቃል እግዚአብሔር ወልድን ፍቅር ከዙፋኑ ሳበው። ከዙፋኑ መሳብ ብቻ አይደለም እስከ ሞትም አደረሰው ይላል። ከላይ ሳይጎድል ከታችም ሳይጨመር እግዚአብሔር ሰው ሆኖ የታየው በከብቶች በረት የተወለደው በየጥቂቱ ያደገው የተጠመቀው የጾመው በዚህ ዓለም ዙሮ ያስተማረው መጨረሻም ላይ እስከ መስቀል ሞት የደረሰው የሰው ልጅን ስለመውደዱ ነው። እኛ ሰዎች ይሄ ሁሉ ታሪክ የተሰረቀው እኔና እናንተ ስለመውደድ ነው። እስኪ የወደዳችሁን አምላክ አመስግኑት። እናንተ አባ ሕርያቆስ እንዳብሎ ነው የገለጠው። እግዚአብሔር ፍቅር ከዙፋኑ ሳበው። አያችሁ፣ እግዚአብሔር እኛን ስለወደደ ሰው ሆነ። እግዚአብሔር እኛን ስለወደደ ከድንግል ተወለደ። እግዚአብሔር እኛን ስለወደደ ተጠመቀ። እግዚአብሔር እኛን ስለወደደ ጾመ 40 ቀን 40 ሌሊት። እግዚአብሔር እኛን ስለወደደ አስተማረ፣ ፈወሰ። በድውያን መካከል ገብቶ ጎባጣውን አቀና፣ ለምጻሙን አነጻ፣ የሞተውንም አስነሳ፣ የተራቡትንም ከበረከቱ አጠገበ። እግዚአብሔር እኛን ስለመውደዱ በአይሁድ እጅ ተይዞ የመስቀል ሞት ተቀበለ። እግዚአብሔር እኛን ስለመውደዱ በመስቀል ላይ ነፍሱን ከስጋው ለየ። እግዚአብሔር እኛን ስለመውደዱ ወደ መቃብር ወረደ። እግዚአብሔር እኛን ስለመውደዱ ከቤተልሔም ጀምሮ እስከ ቀራንዮ ድረስ ዋጋን ከፈለ ማለት ነው። ለእግዚአብሔር ክብርና ምስጋና ይግባው። ስለዚህ አለ እኔ እንደወደድኳችሁ እኔ እናንተን ወድጄ ይሄን ያህል ውለታ ይሄን ያህል ካሳ እንደካስኩ እናንተ ደግሞ እርስ በርሳችሁ ተዋደዱ። አዎ እናንተ ደግሞ እርስ በርሳችሁ ተዋደዱ። ነፍሱን ስለ ወንድሙ አሳልፎ ከመስጠት የበለጠ ፍቅር የለም ይላል። የሚገርማችሁ እኮ አሁን ደግሞ እግዚአብሔር እኛን ወደደን ስንል የምንወደድበት ነገር ደግሞ እኮ የለም። የሚገርማችሁ እግዚአብሔር እኛን የወደደበት ምንም ምክንያት የለም። ምናልባት የአዳም ንስሐ መግባት ሊሆን ይችላል። ሌላ የምንወደድበት ምንም አይነት ተግባር የለም። የምንወደድበት ምንም አይነት ስራ ሳይኖረን ግን እግዚአብሔር ወደደን። እንዲሁ ወደደን ነው። ቅዱስ ዮሐንስ ደግሞ በወንጌሉ ምዕራፍ 3 ቁጥር 13 ጀምራችሁ ስታነቡ እስመ ከማሁ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ዓለምን እንዲሁ ወደደው ይላል። ዓለም ማለት እኔና እናንተ ነን። እንዲሁ የምንወደድበት ሳይኖር እግዚአብሔር ወደደን። አለ ምስጋና ይድረሰው አምላካችን። ያለ ምክንያት የሚወድ የእግዚአብሔር ባህሪ ብቻ ነው። አሁን በዓለም ላይ ብዙ አይነት ፍቅር ይኖራል። ስለ ፍቅር ብዙ አንባችሁ ሊሆን ይችላል። ሰው ሰውን የሚወድበት የራሱ የሆነ ምክንያት ይኖረዋል። ባል ሚስቱን የሚወድበት የራሱ የሆነ ምክንያት ይኖረዋል። ቤተሰብ ልጆቹን የሚወዱበት ምክንያት አለ። አመፀኛ የሆነው ልጅ እኮ ወላጅም አይወድም አይደል? አስቸጋሪ ከሆነ ባለቤቷ አንድም ባለሚስት ላትወድ ትችላለች። ባልም እንደዚያው
ሰራተኛም አሰሪውን ወይም አሰሪ ሰራተኛውን የሚወድበት የራስ ምክንያት አለ። በምድር ላይ ያለ መዋደድ ምክንያት አለ። ያለ ምክንያት የሚወድ ሰው የለም። ያለ ምክንያት የሚወድን እግዚአብሔር ብቻ ነው። ይመናል እስቲ አመስግኑት እናምላክ። ያለ ምክንያት የሚወድን ደስ ይላል። ያለ ምክንያት የሚወድን ዮሐንስ አፈወርቅ ምን ይላል? እግዚአብሔር ያለ ምክንያት ይወደናል፣ ሰይጣን ደግሞ ያለ ምክንያት ይጠላናል ይላል። እውነት ነው፣ ሐሰት ነው? ሰይጣን ያለ ምክንያት ይጠላል፣ እግዚአብሔር ደግሞ ያለ ምክንያት ይወደናል። ሰው ደግሞ በምክንያት ይዋደዳል። ከኔ በጎ ሰው ነው፣ ከኔ ለኔ ቦታ አለው ምንለው የሆነ ነገር ሲያደርግልን ነው። ይሄ የተፈጥሮ ሕግ ነው። የሰው ፍቅር በስጦታ ላይ ይመሰረታል። የሆነ ነገር መነሻ ይኖረዋል። የእግዚአብሔር ፍቅር ግን እንዲሁ እግዚአብሔር ዓለሙን ለማዳን እንዲሁ ዓለሙ ስለወደደው አንድያ ልጁን ወደ ዓለም ላከው ይላል እና ያለ ምክንያት የወደደን፣ ያለ ምክንያት ሰው የሆነልን፣ ያለ ምክንያት መከራ ተቀብሎ ሞታችንን የሻረልን፣ ያለ ምክንያት በማያልፈው ክብሩ ያከበረን፣ ያለ ምክንያት ጥቁር ልብሳችንን ገፎ ነጭ ልብስ ያለበሰን እግዚአብሔር ኢየሱስ ክርስቶስ ምስጋና ይድረሰው።